የመኖሪያ ቤት ችግሩን ከመፍታት አንፃር በሁለት መልኩ ልናየው የምንችል ነው። ይህም በመጀመሪያ ደረጃ በአገልግሎት ወይም ደግሞ በእድሜ ብዛት እርጅና ተጫጩናቸው የዘመሙ ቤቶች እንዲሁም ደግሞ ለኑሮ እጅግ በጣም አስቸጋሪ የነበሩ ቤቶችን አፍርሶ እንደገና በመስራት በዘመናዊ መልኩ በመገንባት ለተጠቃሚዎች አስተላልፎ ዘመናዊ ኑሮን እንዲኖሩና የሰው ልጅ ክብርን በሚመጥን መልኩ እንዲኖር ማድረግ ነው። ሌላኛው ደግሞ በትንሽ ወይም ደግሞ የቀበሌ ቤትን ይዘው አንድ ቤተሰብ ብቻ ይኖርበት የነበረውን ግቢ አፍርሶ አሁንም እንደገና በመገንባት ለብዙ አባወራዎች ማስተላለፍ መቻል ነው። እኔ አሁን የምገኝበት ከኔ በስተቀኝና በስተግራ ሁለት ፎቆች ናቸው። እዚህ 22 ጎላጎላ አካባቢ የተሰሩ ናቸው። በዚህ ቦታ ላይ ከዚህ በፊት አንድ ቤተሰብ ብቻ ይኖርበት የነበረ ቦታ ነው ይህ ግቢ። ነገር ግን ያንን አፍርሶ በግራና ቀኝ ላይ ሁለት ፎቆችን ባለ 4 ወለል ያላቸው ፎቆችን በመስራት 40 አባወራዎችን ተጠቃሚ ማድረግ ተችሏል። እንግዲህ ይህ አንድ ቤተሰብ ብቻ ይኖርበት የነበረውን ወደ 40 አባወራ ተጠቃሚ ማድረግ ትልቁ ስኬት ነው። ይህ ደግሞ የከተማ አስተዳደሩ ያለውን ሀብት በዘመናዊ መልኩ እያለማ ለኔ ብቻ ከሚል ይልቅ በጋራ ተጠቅሞ ከተማው በቂ ነው ለሁላችንም። ስለዚህ በጋራ ከተጠቀምንበት ደግሞ ሁሉንም ማስተናገድ የሚችል ነው። ብዙ የመኖሪያ ቤት ጥያቄ ያለበትና ፍላጎቱን ለመመለስ የሚያስችለን አዲስ ውሳቤ ነው ብለዋል ከንቲባ አዳነች አቤቤ በመልእክታቸውም። እንግዲህ ይህ ደግሞ የተቀየረው አካሄዳችን ነው። እስከዛሬ ድረስ የነበረውን የቦታ ጥበትም በዘመናዊ መልኩ ይህንን አይነት የመኖሪያ ቤትን በማስተላለፍ ትልቅ ለነዋሪዎች መፎይታ ነው። ለከተማ አስተዳደሩ ደግሞ የሚመጥነውን የመለወጥና የመሰራት ጉዞን ተጨማሪ ሆኖ ድምቀት የሚሰጥ ነው ብለዋል ከንቲባ አዳነች አቤቤ። እንግዲህ እነዚህን በተለያዩ የከተማው አካባቢዎች የተገነቡ 215 መኖሪያ ቤቶች ሲያስተላልፉ የትንሳኤ በዓልን ምክንያት በማድረግ ነው። እንግዲህ በዓሉን በደስታ እንዲያሳልፉም በአዲስ የመኖሪያ ቤት እንዲያሳልፉ አድርገዋቸዋል። እነዚህ ቤቶች ደግሞ የከተማ አስተዳደሩ በጎ ፈቃደኞችን በማስተባበር ያሰራቸው ቤቶች ናቸው። በከተማውም የበጎ ፈቃድ ከጊዜ ወደ ጊዜ እየጨመረ መጥቶ ተቋማት ወይም ደግሞ ባለሀብቶች፣ ግለሰቦች ትልልቅ ልማቶችን እየሰሩ ያሉበትና ይህም ደግሞ ዘርፈ ብዙ ማህበራዊ ችግሮችን መፍታት ያስቻለበት ነው ብለዋል ከንቲባ አዳነች አቤቤ በመልእክታቸው። እንግዲህ እዚህ ዛሬ አሁን የተገኘበትን ጨምሮ በተለያዩ የከተማ አካባቢዎች ነው ዛሬ በአጠቃላይ 215 የሚሆኑ መኖሪያ ቤቶችን ከዚህ በፊት በችግር ውስጥ የነበሩ ለማህበራዊ ችግር የተጋለጡና ለልማት ተነሽ ለሆኑ አካሎች እየተላለፉት